የብዙዎች ጥያቄ ነው። ዘወትር ደሳለኝ የት ሄደ? ለምን ከኢቢኤስ ቲቪ ላይ ጠፋ? አባ ገብረ ኪዳን የኦርቶዶክስ ተዋሕዶን እምነት ጉድ እያወጡ ነው። አዳምጡት። ይኸው 666 ገዳም ገብቶላችኋል። ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። ይቅርታ አድርግልኝ፣ በዘመናዊነት ፌሚኒስት ወይም ሴታዊነት እንደሱ አይደለም። አሁን እኛ ገና ሰባዊ መብቶቻችን ያልተጠበቅንበት በልተን ያልኖርንበት ገና ይኸውልሽ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ደግሞ የምንለቃቸውን ደግሞ ቪዲዮዎች ደግሞ ላይክ ማድረጋችሁን አትርሱ። ወደ ቪዲዮዎች ቤተሰቦች በመጀመሪያ ማሰማችሁ ቪዲዮ ምንድነው? ሰመራ ወሬው እጅግ በጣም የተለያዩ ሀሳብና አስተያየቶችን በተለያዩ ቪዲዮዎች ላይ እንደሚሰጥ ታውቃላችሁ። ታዲያ እጅግ በጣም አነጋጋሪ የሆነ ንግግር ሲናገር ነበር። እስኪ የሰመራ ወሬውን ንግግር ሰምተን እንመለስ። ከኢትዮጵያ ኑሮ በጣም አስርጁ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በቃ በጣም የሚገርም ነው የሚሰጡ። ማስራት የለም ምን መተኛት ብቻ። ጠዋት ምን ጠጣው ራሱ ወተት ነው። ዋው ወተት ይሁን ሻይ ትንሽ ቀለቀል ያደርጉባታል። በቃ ተሰምቶኝ ማቀው ሰላም እዛ ተሰማኝ። እዛ እስር ቤት መውጣትም አልፈለኩም። እኔ እዛው እስር ቤት ቢያስቀምጡኝ ነው ደስ የሚለኝ። ምን ልትሰሪ መጣሽ ታዲያ? ባባት ማን ነው ያለሽ? ሲጀምር አሁን እኛ ጋር መተሽ እዚህ አፍሽን ከምከፍችብን ብትቀሪስ ባመጪስ? እስረኛ ማይንድ ኖሮት ሰው ይሰራል። በነገራችን ላይ ሆድ ልብስ ለብሶ ያየሁት አንቺን ነው። አሁን ሆድ በቃ የኖር ዴስቲኔሽን ነው። ዶሮ ትበያለሽ፣ ተኝተሽ ትያለሽ፣ ምናምን ትያለሽ። ከነሱ ኑሮ እኛ ምናምን ይሻላል ባል። ይሄን ሀገር ማናናቅ ስትችሉበት መቼም በቃ በምንም አይነት መስኩ ይሄ ሀገር ካልተነቆረ ኮንተንት ማይሰራም፣ ሰውም ላይክ አያደርግም። እንደ ቪዲዮ ፈጣሪ ስናየው ቀራጩን እንደገና እንዳንቺ ደግሞ የስልጣኔ ንግግር ተናግረሽ በቃ እንትንሽ ወጥቷል። ሰው ከሀገር የሚሰደደው ለብዙ ነገር ነው። እኔና እንዳንቺ ዶሮ በልቶ ተጋድሞ ለመዋል አይደለም። በጣም ብዙ ለፍተው አረብ ሀገር አፈርልሰው ለዓላማ ለትልቅ ኖብል ለሆነ ዓላማ የሚሰሩ ሰዎች የሚለፉ ሰዎች አሉ። ለመተኛትና ለመብላቱ ነው። ኢትዮጵያ ውስጥ እንደው ርቦት የሞተ ሰው ታውቂያለሽ? እንዲህ ድርቅ መጣ ምናምን የሚለው ካልሆነ በስተቀር ከተማ ውስጥ ብትለምኝም ትበያለሽ። በነገራችን ላይ አዲስ አበባ ሁሉንም አቅፎ ነው የሚኖረው። ንክታችም አለ የመጨረሻ ዳውን ዩናይትድ ኔሽን ከድህነት ጠለል በታች የሚለው ተንጣለንም አለን እላይም አለ። ከፈለግሽ እንደዚህ በውስኪ የሚታጠቡም አሉ። ሆድ ብቻ አይደለም። ሆድ ዘንጦ እንዴት ኢንተርቪው ይቀርባል? የኔ እናት እንዴ ምንድነሽ? ጎበዝ ነሽ። ኢትዮጵያ ኑሮ በቃ የእንትን እስር ቤት ይሻላል። እዚህ ሀገር ሰውኝ ከምፈጠር አውስትራሊያ እንደው ዛፎኝ በበቀል እንደው አጋም ባረገ እንደዛ ያልክ እንትን ምትለው እኔ ስልጣኔ በዚህ አይገኝም። ኩራት ራስን በማጣጣል አይገኝም። ሃውኤቨር ደሃ ብትሆን ሃውኤቨር ችግር ቢኖርብህ የሆነ ነገር ለመቅረፍ እንድትወቃቅሰንም ተነጋግረንም ተጫጫሆንም ለመቅረፍ ይሞከራል እንጂ ምንድነው እንደዚህ ማማረር? አሁን አንቺ ስልጡና ነሽ። የዱባይ ለዛ ነው የተሸፋፈንሽው። ዱባይ ልትጫወቺ እዚህ በእናትሽ ሂጂና ታሰሪ። ለምን አሞክሪውም? እዚህ ተዛማጁ አለ እናዘጋጅልሻለን። እስር ቤት እኮ እኛ ጋር አላጣንም እኮ ውጩ ነው የከበደኝ። ውስጥማ ያው የግቢ ስፋትና ጥበት ነው እንጂ ሁላችሁም ውስጥ ናችሁ ብሏል አንዱ ወዳጄ። ግን ቢሆንም ቅሉ እንዳንቺ አይነት እንደው ምንድነሽ ነው ምን ትላለች? እንደው ኧረ ፈሪ እንደው ስማ ቤተሰቦች እንደሰማችሁት ነው። ሰመረ ባሪያው ሲናገር የነበራቸው ንግግሮች እጅግ በጣም ነበር የሚገርሙ። ታዲያ የሰመረ ባሪያውን ንግግር እንዴት አገኛችሁት? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ሌላ ደግሞ ቤተሰቦች በመቀጠል ማሰማችሁ ቪዲዮ ምንድነው? ሰዓት ደምሴ ስለ ሴት ልጆች እጅግ በጣም የተለያዩ ንግግሮችን እየተናገረች ነበር። ሴት ልጅ ድብደባ ይደርስባታል፣ ጥቃት ይደርስባታል፣ ይሄ ሁሉ ነገሮች መቆም አለባቸው እያለች እጅግ በጣም ደስ የሚል ንግግሮችን እየተናገረች ነበር። እስኪ ደግሞ የሰዓት ደምሴ ንግግርም ሰምተን ይቅርታ አድርግልኝ፣ በዘመናዊነት ፌሚኒስት ወይም ሴታዊነት እንደሱ አይደለም። አሁን እኛ ገና ሰባዊ መብቶቻችን ያልተጠበቅንበት በልተን ያልኖርንበት ገና ይኸውልሽ። ልጆችሽን ልከሽ በሰላም እንደሚመለሱ ያላወቅሽበት ቦታ አንድ አይነት ሱሪ ልበሱ እኩል ተናገሪ ብዬ የሚለው ጋር ለመድረስ መጀመሪያ መጥረግ ያለብኝን መንገድ መጥረግ አለብኝ። አሁን የተማርኩት ነገር እንደ ሴት ማድረግ የምንችለው ነገር መደጋገፍ ነው፣ አለመጠላለፍ። ወንዶች አይተሽ እንደሆነ ምንንም ስራ ቢጠላሉም አንዱን ሲያወራ ስለ አንዱ ሲያወራ አትሰሚ። በጣም የሚገርመኝ ነገር ነው። ብዙ ጊዜ የሆነ ቦታ ወሬ ተነስቶ ወይ የሆነ ሰው በቲቪ ሳይሽ እሷ እኮ እንዲህ ናት ብሎ ቀድሞ የሚያወራውን ሰው ዞረሽ ተስተቀር ሴት ናት። በጣም የሚያስደነግጠኝ በቃ የሆነ ቦታ ስትደርስ ከሌ እኮ አድርጎላት ነው። በየትኛውም ዓለም እውነት እንነጋገር፣ የቻለ ቤተሰቡ ያደርግለታል፣ ያልቻለ ጓደኛው የሚያውቀው ሰው ሁሉም ሰው ተደጋግፎ ነው። ቤት እንኳን ፑሊኬትሽ ለመቆም ሲሚንቶ መደረግ አለበት። ፑሊኬቱን ብቻውን አታረጊው፣ እንደነሱን ሲጨርሽ ቀለሙ ከዛ ተብሎ ነው።
እርስ በርሳችን አለመነጣጠቅ ያንቺ ማደግ እኔን እንደ ውድቀት እንዳይታይብኝ ወይም አንቺን ለማመስገን እኔን አለመንቀፍ አንቺ ልክ ነሽ ለማለት እሷ እኮ እንዲሁና ነው አንቺ እንዲሁነሽ ነው አለመባባል እንደ ሴት ደግሞ ቦታችንን እንወቀው እንያዘው በቃ ሁሉ ነገር እኛ ጋር ነው ያለው እጅግ በጣም በሚገርም ሁኔታ ከመልክተኛው ጋር የፍቅር ግንኙነት ጀምራለችም እየተባለ ነበር ግን ሰዓት ደምሴ ሁሉ ነገር ውሸት ነው ብላ እንደዚህ ንግግሮችን ስትናገር ነበር ታዲያ የሰዓት ደምሴ ንግግር እንዴት አገኛችሁት በድጋሜ ሐሳባችሁን ኮሜንት ላይ አስቀምጡ ሌላ ደግሞ ቤተሰቦች በቀጣይ ማሰማችሁ ቪዲዮ ምንድነው በስውሯ ማርያም ቤተክርስቲያን እጅግ በጣም ደስ የሚሉ ተሰምተው የማይታወቁ አስገራሚ የሆነ ተአምሮች እየተፈጸሙ ይገኛሉ እጅግ በጣም ብዙ ሰዎችም ደጃዋን ለመርገጥ ያብቃን ያሉ ሐሳባቸውን እየሰጡ ይገኛሉ በዚህ ሰዓት እጅግ በጣም ብዙ ሰዎች የተለያየ ተአምሮች የተደረገላቸው ነበር እጅግ በጣም ደስ ያለኝን ተአምር ለእናንተ ላይ ቤተሰቦች ይዤላችሁ መጥቼ ነበር እስኪ ደግሞ ይሄን ተአምር ሰንተን ነበር ወዲያውኑ እጄ ላይ ሞተ ልጁ በህይወት አልነበረም ሞተብኝ እጄ ላይ እንደዛ እየነገርኳት ይሄ ልጅ የምታዩት ለፊት መጀመሪያ እንደተወለደ መተንፈስ ችግር ገጠመውና ኮማ ውስጥ ገባ ከባህር ዳር ነው የመጣሁት መቤት እባክሽ ልጄን ስጪኝ አልኳት ከዛ በ8ኛው 3ኛ ቀኑ ላይ በቃ እንደማይተርፍ ተነገረኝ መቤት ያለች እሷ ስለሰጠችኝ አትወስድብኝም አልኩ ከዛ በ8ኛው ቀን ድኖ ተሰጠኝ እግዚአብሔር ይመስገን በሁለተኛ ጊዜ ደግሞ እንደዚሁ ታመመና ሆስፒታል ሪፈር ተብዬ ተኛና አይሲ ውስጥ ገብቶ በጣም ተቸገር መተንፈስ በትቦ ነበር የሚተነፍስ ከዚህ ስውሯ ማርያም ስላድኗን ሰጡኝና እህቴ አንዲት ያጎት ልጅ ናት ሰጠችኝና እንደመቤቴ ንገሪያት ለስውሯ ማርያም አለችኝ የት እንዳለሽ አላቅም መቤቴ ቦታሽ የት እንደሆነ አላቅም ግን ልጄን ስጪኝ መቤቴ አልኳት ከዛ ወዲያውኑ እጄ ላይ ሞተ ልጁ በህይወት አልነበረም ሞተብኝ እጄ ላይ እንደዛ እየነገርኳት ከዛ እባክሽ ስጪኝ መቤቴ ቦታሽ ላይ መጥቼ ልጄን አሳይሻለሁ መልሽልኝ አልኳት እግዚአብሔር ይመስገን መቤቴ ተመስገን እስኪ ተመስገን ልልበሉልኝ እስኪ ሰጠኝ ለኔ ደረሰሽ ለእናንተ ትድረስ እግዚአብሔር ይመስገን መብራን ተመስገን ተመስገን በጣም ደስ የሚል ተአምር ነበር ሰንተን እየተመለስነው ሁላችሁም ኮሜንት ላይ ገብታችሁ ለደጅ ሻብቃን ያላችሁ አንተ ማሳባችሁን ኮሜንት ላይ አስቀምጡ ሌላ ደግሞ በመቀጠል ማሰማችሁ ቪዲዮ ምንድነው ቤተሰቦች ሁላችንም እንወደና ሁላችንም የምናከብረው ዶክተር አብይ ሁላችሁም ታውቁታላችሁ ተስፋ አድርጋለሁ በተለይ ደግሞ ህፃናት ላይ ህክምና በመስጠት ነው የሚታወቀው ታዲያ ስለ ህይወት ተሞክሮም ኢቢኤስ ቲቪ ላይ ቀርቦ እጅግ በጣም ደስ የሚል የህይወት ተሞክሮን የተናገረ ነበር እስኪ ደግሞ የዶክተር አብይ ነገር ሰንተን እንመለስ ማህበራዊ እንትን የለኝም ማህበራዊ ህይወት የለኝም ባይዘው ልጅ አሁን ለሊት 10 ሰዓት ወጣለው ምገባው ኦልሞስት ከዚህ ሰዓት በኋላ ነው ይዟል ሶ ኢቭን አንዳንዴ ልጆችን ሁሉ ማለት ሳላገኛቸው ተኛለሁ መልሼ እኔ ማለት ነውና ያ ለኔ ትንሽ ቻሌንጂንግ ነው ለማናገር ግን ማረፍ አለበት ዶክተር አፍቱ ማረፍም አለብኝ ግን ደግሞ የሚገርምሽ ያው የሰውን ፍላጎት ልጅ ነው ይዞ ታውቂ ነው ትንሽ ችግር የለውም ግን ልጁ ያው ወደ ቀጠሮ ማለብዛትና ልጆች ስለሆኑ ያየው ማለፍም አልችልም ለምሳሌ አሁን ክሊኒክም እየሰራው ደክሞ ለምሳስ ወጣ ራሱ ትንሽ ከብደኛል ምክንያቱም ቀጣይ ምሳራ ማከማቸው አሉና ይጠብቀዋል ልጆች ሲርባቸዋል ልጆች ሲመጡ ኔጋ ለምስናናት ነው የሚመስለው ኦፕሬሽን ቴብል ላይ ተቀምጠው ራሱ እስቲ ማደንዝጃ ላይክ እንቅልፋቸውን እስከሚተኙበት ጊዜ ድረስ ራሱ ዘይዶም ፊላን ሙላቸው ካከማቸው በኋላ አርሚና ጤና ይስጥልን እያሉ ነው የሚመረቁት ምክንያቱም እጅግ በጣም ብዙ በዚህ ህመም የተቸገሩ ህፃናት አሉና ተረዳቸዋለሁ እያሉት ነበር የሚመረቁት ታዲያ ቤተሰቦች የዶክተር አብይ ነገር እንዴት አገኛችሁት የግል ሐሳባችሁን አንተም ኮሜንት ላይ አስቀምጡ ሰራዊት ፍቅሬ እጅግ በጣም ትልቅ ሰጣ ገባ ውስጥ እንደገባ ይታወቃል በተለይ ደግሞ በአሮናይ ጉዳይ እጅግ በጣም ትልቅ መከራከሪያ ውስጥ እየሆነ ነበር እንዴት ነው ከአሮናይ ጋር ልሰራ የቻልከው በተለይ ደግሞ ሰግጥና ደድቡ ከሚል ሰው ጋር መስራት የለብህም እኮ ይሄ ነገር ፈጽሞ ከሱ ጋር መሆን የለበትም ብለው እጅግ በጣም ትልቅ ተቃውሞ ደርሶበት ነበር እሱም በሚዲያ ላይ ቀርቦም ይሄን ነገር እውነቱን እየተናገረ ነበር እስኪ ደግሞ የሰራዊት ፍቅሬ ንግግርም ሰልተን እንመለስ ከፍ አድርገው አክብረውታል ልጁን በሊሙዚን ነው የመጣው መርሴዲስ ከፊት እየመራ ምናምን እኔ ከአርት ጋር ቀርብ ያለ ሰው በዚህ ደረጃ ሲከበር በጣም ደስ ይለኛል ሆነስሊ ምክንያቱም ብዙ የምታውቀው ነገር አለ ያው የኛ ሀገር አርቲስቶች ከአርት ጋር ቀርብ ያለው ሰው ማለት ነው ይሄ እንደዚህ ሶሻል ሚዲያው ላይ ምናምን ፌመስ የሆነው ሰውዬ አዶናይ ማለት ነው እንደዛ ነው አመጣጡ እሱ አርቲስት ነው
የኪነ ጥበብ ተሰጥኦ ነው። ከሀብት ጋር ቤተሰብ ነው። የኪነ ጥበብ ተሰጥኦ ምናምን የለም። ሞቲቬሽናል ነው ምናምን ነው የራሱ መንገድ ነው እሱ። አይ ሎጎ እኮ ሰግጥ ፈምስ ነው። ሰግጥ ፈምስ እኮ ነው። አይ እሱ ይሄ አርት ነው እያልከኝ ከሆነ አዲስ የኪነ ጥበብ አዲስ ስም እናገኝ ብዬ ነው። እኛ የተጠራነው አፍሮሃብ የሚል ካምፓኒ ነው የጠራነው። አፍሮሃብ ከዚህ ልጅ ጋር የአምባሳደርነት ውል እንደተዋዋለ መቼም ሳትሰማ አትቀርም። ስለምትሄድበት ቦታ መቼም መረጃው አይኖርም። አለኝ ጉዞ ላይ ሊጓዙ ነው። ግን ርዕሱ ይሄ አሁን የምትለው ሰግጥ ጉዞ ነው። ሰግጥ ፈምስ ነው። አንተ በለው እኔ አልለው። ምክንያቱም ቃሉ እያልን ብንጠራው ይሻለኛል። ምክንያቱም እኔም ብዙ እንትን ስላልሆንኩ እሱ ላይ እና ሄድን። ልጁ በጣም ፌመስ ነው። 3.5 3.8 አሁን እንደውም 3.9 ሚሊዮን ተከታይ 170 ምናምን ሚሊዮን ላይክ ምናምን ያለው ልጅ ነው። ትልቅ ነው። ይሄ በጣም ትልቅ አቅም ነው። እኛ ጋር መተዋውን ማስታወቂያ እንትን ምናምን የሚያሰሩ ሰዎች እኮ የእኛን የህዝብ ተቀባይነት ምን ያህል ሰው ያቸዋል የሚለውን በማየት ነው የሚመጡት። እና እስቲ ምንድነው አላማው ምንድነው? ሄድን እና ቁጭ አልኩ። ከፊት ከምናምን ነው ምናምን ነገር የለም። እዚህ ጋር ነው እንደውም ኋላ ነው ቁጭ አልኩት። ቁጭ ብለን ስናይ እንደዚህ ነው ቶር ነው ምናምን ዞሊት እንግዲህ ርዕሱ ላይ አልተስማማው። ይሄ የእንትኑ ታይትል ቃሉ እያልኩ ነጥራው መልህን ምክንያቱም ፈቃደኛ ስላልሆንኩ ነው እሱን ለማለት እና እሱ ፓርት ደስ አላለኝ። ከዛ ውጪ ጉዞ ይሄዳል ልጆቹ ጋር በየአገሩ በየምናምኑ የሚለው ነገር ብዙም ከባድ አይደለም። አየናይ ጥሩ ነው እንግዲህ ይሄን ቢቀየሩ ጥሩ ነው በራስህ። ምክንያቱም እዛ ጋር አንተ መድረክ ስላልሆነ መናገር አትችልም። ምንድነው እሱ የገለጸበት መንገድና ሌላው ተመልካቹ የተረዳበት መንገድ የተለያየ ሊሆን ይችላል። ብዙ ጊዜም እንደሚለው ደጋግሞም እንደሚናገረው እንዲህ ማለቴ ጠንክሩ፣ ጎብዙ፣ ለወሬ ለይሉኝታ ለምናምን እንትና ትበሉ ምናምን ነው የሚለው። ይሄ መንገዱ ነው እና ይሄ ደግሞ ህዝቡና ጄኔሬሽኑ ወጣቱ ምናምን ተከትሎ እንዴት እንደሚያብድ አይታል። ልጁም ሲሸለም ነበር እኔ ነበርኩ ሸለም። ሶስቱንም የቲክቶክ አዋርድ ሸላሚ እኔ ነኝ። አሁን ሰሜት ነው ትልልቁን አዋርድ የትም ሊሆን ይችላል። እሱ ችግር የለውም። እንግዲህ እሱ ነገ ተነገ ቃሉን መጠቀም ያልፈለከው ምናልባት እሱ ላይ የመጣ እስርም እንደው እንዳያዘነብል ነው። አይ እኔ ብዙ ፈቃደኛም ስላልሆንኩ ነው። እኛም በግልም ነግረነዋል። ከዛ በኋላ እንዴት ተሳስቶ ደግሞ እንደገና ትንሽ ከፍ አድርጎ እንደተናገረው አላውቅም እንጂ ልክ አይደለም። ይሄ እንደዚህ ይሄ ባይሆን ጥሩ ነው። በቃ ይቀር፣ ሌላውን ነገር መስራት ይችላል። ምክንያቱም በጣም ብዙ ነገሮች ይሰራሉ። የሚገርም አይደለም፣ ብዙ ነገሮች ይሰራሉ እዚህ ሀገር ከዛም በላይ የከፉ እና ገንዘቡ እኔ ፎሎወር ስላለው ገንዘብ ያገኛል ወይ ገንዘብ ይከፈለዋል ወይ ምናምን ይሄ የኔ ፓርት አይደለም። እኔ ሜንስትሪም ወይም ደግሞ ሌጋሲ ሚዲያው ላይ ያለው ሰው ነኝ። ስለዚህ በዚህ የሚገኝም ነገር ምናምን አሁን እናንተ የምትሰሩት ስራ ምን ያህል ገንዘብ ያስገኛል ምናምን የሚለውን አይደል ነው ማወቅም ብዙም እንትን አይደለሁኝም። ግን ወደዛ ውስጥ መግባት ደግሞ ግዴታ እንደሆነ ደግሞ እናውቃለን። ምክንያቱም ይሄ ዘመን የፈጠረው ነገር ስለሆነ የዓላማው አሪፍ ነው። እሺ ጉዞ ነው። ለምሳሌ ስሙ ቢቀየርና ወደ ኢትዮጵያ ጉዞ አዶናይን ይዞ ቢለው ጥሩ ነው ለኔ ደስ ይለኛል። እሱ እንደ ብራንድ ስለተጠቀመበት ያንን የሚለውን ቃል እንደ ብራንድ ስለተጠቀመበት በቃ ብራንዱን ተከትለን እንሩጥ ነው የተባለው። ይሄ ትክክል አይደለም። ለምካቸው እንደዛ ሰው አንድ ነገር አልነገርኳቸውም። ሰርሽ አይመለከተኝም። ለማቋረጥ ተጋብዘሃል እኮ ኖ እኔ በቃ ተጋብዣለሁ። አንተ ትውልድን የመረጥ አይደለም። ትውልድ አንተ ሰራዊት ፍቅሬ ምን አለ ተብለህ የምትጠየቅ ሰው ነህ። ለዛም ነው እኮ እየተንጫጫን ያለ ሚዲያ ላይ አይደለም የነገርኩህ። እየተንጫጫን ያለ ነው አንዱን ጥያቄ መገኘትህ ጥሩ ነው። መገኘትህ እንዲህ አይነቱን ጋጥ የወጣ እንዲህ አይነቱን መስመር የሳተን ህጋዊ ለማድረግ ያለመ ነው። በዚህ ውስጥ የሚገኘውን ብቻ ያሰበ ነው። አንድ በዚህ በኩል አለ። የተገኘሁት ግን ላርም ነው። እሺ ብዙ ሳትሄድ እዛ ቦታ ላይ የነበረው ድባብ ይሄድ እንትን የሚያደርግ አይደለም። ምንድነው የሚጋብዝ አይደለም ለኔ። ከዛ በኋላ ግን ይሄ ካለቀ በኋላ ግን ካዘጋጆቹም ጋር ከምኖቹም ጋር ተነጋግረናል። ይሄ ነገር ቀየር ርዕሱን የማስቀየርም እንትን ስልጣን የለንም። አይ እንደው ባይሆን ጥሩ ነው። ከሌሎችም ሰዎች ጋር ተነጋገርን። እንደው እንደዚህ ሳርሽ እንደዚህ አይተን ምናምን አረብ ይነገረው ምናምን አሉ። ስማቸውን እዚህ መጥራት የማያስፈልግ እና ተነገረው፣ ቀየረ። እንደገና ደግሞ ለምን እንደቀየረው ደግሞ በማይታወቅ ሁኔታ ድጋሚ ደግሞ እንደገና ወደዚህ መስመር መጣና ሶሻል ሚዲያው ላይ አሁን ለማስታወቂያም ስራ ስለሚያስፈልግ ነው የሄድኩት። ለምን አላልከኝም መጀመሪያ? ማህበሩ የማህበራችን አባል እኮ ነው አዶናይ የማህበሩ አባል ነው። እንደው ማህበሩ ላይ አመራር ቦታ ሁሉ አለው።
እና ያንተ ማህበር አባል አንድ ትልቅ ቦታ ተጠርቶ እንደዚህ አይነት ነገር ሲኖረው እሱ ድግስ ላይ መገኘት ብዙ እንትን አይደለም። አባት ልጆችህ ጥሩ ትምህርት ቤት እንደሚባሩ ለነሱም እንደምትሰራ አውቃለሁ። በትምህርት ታምናለህ ማለት ነው። ይሄን ሳልጠይቅህ ያውቃለሁ። ይሄ አብረኸው የተገኘኸው አዶናይም ደግሞ ያልከኝ ልጅ በትምህርት የማያምን ነው። የትም በምንም አታመጡም በትምህርት ብሎ የሚያምን ሰው ነው። ከሚያው ነገር እሱ ከገጠመው ነገር ተነስቶ ሊሆን ይችላል። ይሄን እሱ መጠየቅ ነው። እኔ በዚህ አላምንም ማለት ነው። የሚማረው ለምን መሰለህ? አሁን ሁሉም ሰው የሚማረው ለገንዘብ ነው። ገንዘብ ለማግኘት ነው፣ ጥሩ ነው ለመኖር ነው ምናምን ለሚለው ብዙ እንደማያስገኝ አካዳሚሻን ብዙ ገንዘብ አያገኙም ድሮ አካዳሚሻን ውጭም ሀገር ብትሄድ እዚህም ብትሄድ ብዙ እንትን ናቸው የተረጋጋን ተሰማችሁ ነው። ሰራይ ፍቅሬ እጅግ በጣም በተለያዩ ማስታወቂያዎችን በሚሰራበት ቪዲዮ ነው የምናውቀው። ታዲያ እዚህ ጋር ዛሬ ደግሞ ባልተገባ መልኩ ትንሽ ከክብሩ የወረደ ጥያቄዎች ሲጠየቁ ነበር ብዬ ተስፋ አደርጋለሁ። ይሄ የኔ ግል ሀሳቤ ነው። እናንተስ ንግግሩን ካያችሁ በኋላ ምን አይነት ስሜት ተሰማችሁ? የግል ሀሳባችሁን ኮሜንት ላይ አስቀምጡልን። ቲስትሩል ደግሞ እጅግ በጣም ብዙ ሰዎችን ሲያናናና እጅግ በጣም ብዙ ሰዎችን ሲያስቅ የነበረበት አንድ ፕሮግራም ነበር። እሱ ምንድነው እጅግ በጣም የብዙ ተሰጥኦ ባለቤት መሆኑን ይገሳገ ነበር። የተለያዩ አርቲስቶችን ድምጽ በማስመሰል ደግሞ የአርቲስት ሉልን ቆይታ አይተን እንመለስ። አይ ነይለት የፈቀረን ተቃሌው ለት ነይለኛ መንፈስም ተረብሽ ከእንትን ድምጽ ደግሞ ቆይ ላምጣ። ወዴት መሄዷን ነው? ወዴት መጓዟን ነው? ኧረ ወዴት በፍቅሯ ነካክታኝ አሳስባኝ ፍቅሬ ጉዞ ጀምራለች መለየትን እስር ቤት እያለ ነው አሉ የሰራላት ለፍቅረኛው። ደስ የሚሉ ነበሩ እኮ ትዝታላችሁ እንዴ? ነይለት አዘፋፈኑ ግን ያስቀም። መንፈስም ተረብሽ ለመዝናናት ነው ግድ ነው እንዴ? ፈታው ፍሬንዶች ናቸው መፍትሄ። ኧረ የሚያስቅ ቆይ ሌላም ድምፅ ላምጣ ነው። ዋሆዬ አንተን ያለው ማናው? ሰው ነገረኛ ነው። የቀልዴን ነው። ጃሉድ ስለ ጃሉድ እናውራ። እንግዲህ ሰዎች በደንብ አጢኑ፣ ከፍቷል ዘመኑ። ሰው አትመኑ፣ አያመል አይጸባይ ሲወጣ አደባባይ ሚስቴ በኔ ላይ አድርጋውኝ ደባል፣ እኔ ስወጣ እሱ ይገባል። አንድ በሉ አንድ በሉ አንድ በሉ። ይህንን ጃሉድ ቢለው እንዴት ነው የሚለው? እንግዲህ ሰዎች በደንብ አጢኑ፣ ወይ ጉዴ ከፍቷል ዘመኑ። ሰው አትመኑ። አራሉ ሊያንስ ቀልዴን ነው ይላል። ከዛ ያቀልዴን ጃሉድ በጣም ከባድ አልበም የሰጠን ድምጻዊ ነው። ኦፍ ኮርስ ስለ ጃሉድ ብዙ አወራን እኮ። ጃሉድ ጎበዝ አርቲስት ነው፣ ሬጌ አርቲስት ነው። አሪፍ አትጠይቋት ምክንያቷን ብስሬ ሰበባ ያጣም ቀን ሲዳምን ብዬ እንኳን ማለፍ ቸገረኝ ለአንድኔው ብቻ። በስሪቲ እንድትስቂ ነው ይመችሽ ባለሽበት። የሰማችሁት ነው። እጅግ በጣም ብዙ ጊዜ አጥብቆ ስለ ቴዲ አፍሮ ነው የሚከራከረው። በተለይ ደግሞ ጃሉድን ለማስመሰል የሄደበት መንገድ እጅግ በጣም ነበር ደስ የሚለው። ታዲያ ቤተሰቦች እናንተስ አርቲስት ልዑልን አድናቂው ናችሁ ወይ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። ጋሽ ሰለሞን አዶናይ ሲፈታ ነው መኪና ነው መቀበለው እንጂ በፍጹም አዶናይ እስር ቤት እያለ መኪናን አልፈልገውም ብለው ሀሳባቸውን እየሰጡ ነበር። እስኪ ደግሞ የጋሽ ሰለሞንን ንግግር ሰምተን እንመለስ። የዚህ ታላቅ ስጦታዬ ጀማሪ ጠንሳሽ ውድ ልጄ አዶናይ በተገኘበት ብቻ የመኪና ሽልማቱን ለመቀበል ወስኛለሁ አሉ። ተወዳጁ አርቲስት ጋሽ ሰለሞን በቅርቡ በተካሄደው ቻሌንጅ የመኪና ሽልማት እንዳሸነፉ የሚታወቅ ነው። ብሩክ ሪል ስቴት መኪናውን ለማስረከብ ዝግጅቱን ማጠናቀቁንም አስታውቋል። አርቲስቱም ሽልማቱን እውን እንዲሆን ላደረጉ ሁሉ ውድ ኢትዮጵያውያንና ኤርትራውያን ታላቅም ምስጋና አቅርበዋል። ነገር ግን ጋሽ ሰለሞን ከሽልማቱ አሰጣጥ ሂደት ጋር በተያያዘ አንድ ልብ የሚነካ ውሳኔን አስተላልፈዋል። ይህም የዚህ ታላቅ ስጦታዬ ጀማሪ ጠንሳሽ ውድ ልጅ አዶናይ በተገኘበት ብቻ የመኪና ሽልማቱን ለመቀበል ወስኛለሁም ብለዋል። በመጨረሻም አርቲስቱ እግዚአብሔር ልጆቿንና ሕዝቦቿን ይባርክ በማለት መልካም ምኞታቸውን ገልጸዋል።
ቤተሰቦች እንደሰማችሁት ነው ጋሽ ሰለሞን ሲናገሩ የነበረው ነገር ትክክል ነው። ምክንያቱም መኪና እንዲያገኙ ያደረጋቸው አሮኔ ነውና አሮኔ በሌለበት ምንም ሰርፕራይዝ የለም ብለው ቀስ ብሎ ይደርሳል ምንም መቸኮል አያስፈልግም ብለው ሐሳባቸውን እየሰጡ ነበር። ታዲያ ቤተሰቦች የጋሽ ሰለሞንስ ንግግር እንዴት አገኛችሁት? እጅግ በጣም ከትልቅ ሰው የሚጠበቅ ንግግር ነበር ሲያደርጉ የነበሩት። እጅግ በጣም ደስ የሚል ንግግር ነበር ሲናገሩ የነበሩት። ሁላችሁም እንደተደሰታችሁበት አልጠራጠርም። በቀጣይ ደግሞ ቤተሰቦች ወንድማችን በሱ ፍቃድ እውነተኛ ታሪኮችን ይዞ መምጣት ነው የሚታወቀው። ታዲያ ቤተሰቦች እኔም እናንተ ቪዲዮን ካሳጋችሁ በኋላ ቪዲዮን ከሰማችሁ በኋላ የሚሰማችሁን ሐሳብና አስተያየት አስቀምጡልኛላችሁ። እጅግ በጣም አነጋጋሪና እጅግ በጣም ትልቅ ትምህርት የሚያሰጡ እውነተኛ ታሪኮችን ነው በማምጣት የሚታወቀው። እስኪ ደግሞ የወንድማችን ንግግርም በባለቤቴ ምክንያት ከሞትኩ ይህንን አደራ ለልጄ ስጡልኝ። በዚህ መልእክት ውስጥ ወንድ ልጅ ስቅስቅ ብሎ እንባውን ሲዘራ በምናቤ ይታየኛል። ታሪኩ እንዲህ ነው። የህይወቴ ጉዞ የሚጀምረው ከውባ ወሎ ደሴ ከቦሩ ሜዳ ማዶ ነው። እዚያ ተወልጄ እዚያው አደግኩ። የ9ኛ ክፍል ትምህርቴን እንዳጠናቀቅኩ እንደ ኩዮቼ ሁሉ የተሻለ ኑሮን አለምኩ። ምርጫዬም ስደት ሆነና ልቤን አደንድኜ ቀዬን ለቅቄ በባህር በኩል ወደ ሳውዲ አረቢያ አቀናው። የፈጣሪ ፈቃድ ሆኖ በሰላም ሳውዲ ገባሁና ወዲያው ስራ ጀመርኩ። በስደት በቆየሁባቸው 2 ዓመታት ውስጥ ከአንዲት መልካም ሴት ጋር ተዋወቅኩ። ፍቅራችን ጊዜ አልወሰደም። ብዙም ሳንቆይ የህይወቴ አጋር እንድትሆን ጠየቅኳት። እሷም ያለማቅማማት ፈቃዷን ሰጠችኝ። በ2006 ዓመተ ምህረት በጋብቻ ተሳሰርን። ፍቅራችን ለየት ያለ ነበር። እኔ ያለሷ እሷም ያለኔ አንድ ጉርሻ መብላት እንኳ እስኪ ከብደን ድረስ በጥልቅ እንዋደድ ነበር። የፍቅራችን ጽናትም ፍሬ አፍርቶ በ2010 ዓመተ ምህረት አንዲት ውብ ሴት ልጅ ፈጣሪ ሰጠን። ልጃችን የፍቅራችን ማሳያ የቤታችን ብርሃን ሆነች። መምጣቷ ፍቅራችንን ከነበረው በላይ አጠነከረው እንጂ አላቀዘቀዘውም። ነገር ግን ከዚህ በኋላ የህይወቴ ምዕራፍ ሌላ መልክ ያዘ። እኔ በህገ ወጥ መንገድ ነበር የምኖረውና በ2013 ዓመተ ምህረት በሳውዲ ወታደሮች ተይዤ እስር ቤት ገባው። ሙሉ 1 ዓመት በእስር አሳለፍኩ። በዚህ ጊዜ ባለቤቴ ህፃን ልጅ ይዞ ስራ መስራት ስለከበዳት ልጃችንን ወደ ኢትዮጵያ ላከቻት። እኔም ከዓመት እስር በኋላ ወደ ሀገሬ ተመለስኩ። ልጄ አዲስ አበባ ስለነበረች እሷን ይዤ ወደ ክፍለ ሀገር በመሄድ ለአጎቷ አደራ ሰጠኋት። 8 ወራትን በሀገሬ ካሳለፍኩ በኋላ ልቤ የባለቤቴን ናፍቆት መቋቋም አቅቶት በ2015 ዓመተ ምህረት በድጋሚ ወደ ሳውዲ ተሰደድኩ። አልሐምዱሊላህ በሰላም ገብቼ ከመወዳት ባለቤቴ ጋር ተገናኘው። ብዙም ሳልቆይ ሁለታችንም ስራ ጀመርን። ነገር ግን እጣ ፈንታ ሌላ ፈተና አዘጋጅቶልኝ ነበር። ሳውዲ በገባው በ1 ዓመቴ በድጋሚ በወታደሮች ተይዤ ለ4 ወራት ከታሰርኩ በኋላ በሰኔ 5 ቀን 2016 ዓመተ ምህረት ወደ ኢትዮጵያ ተመለስኩ። ሀገሬ ከገባው በኋላ ላለፈው 1 ዓመት ከባለቤቴ ጋር ያለን ግንኙነት በጣም የጠበቀ ነበር። ስልካችን ላፍታ አይቋረጥም። እኔ ጋር ዳታ ከጠፋ በመስመር ትደውልልኝ ነበር። እኔም እንደዚያው። ፍቅራችን በሩቅ ርቀትም ቢሆን ጠንካራ መስሎ ታየ። በድንገት ግን በመካከላችን አለመግባባት ተፈጥሮ ተጋጨን። ነገሩ ከቀን ወደ ቀን እየተካረረ መጥቶ አሁን 3 ወር ሆኖናል። ጭራሽ አልፈልግህም አለችኝ። ጥፋቴ ምንድነው እባክሽ ንገሪኝ ብላት መልሷ ዝምታ ሆነ። ከዚያን ቀን ጀምሮ ወደማይወጡት ጭንቀትና ጥልቅ ሐሳብ ውስጥ ገባው። ራሴን ደጋግሜ ፈተሽኩ። ከቀላል ወቀሳና አለመግባባት የዘለለ ምንም ጥፋት አላገኘሁም። ቀኔ በሰው ሌሊቴ በጭንቀት ተሞላ። ስልኳን እንኳ እንዳላገኝ ብሎክ አደረገችኝ። ይህ ብቸኝነትና ተስፋ መቁረጥ ወደማይሆነው ነገር ገፋኝ። አንድ ቀን ከጭንቀት የተነሳ ራሴን በገመድ ላጠፋ ስሞክር ገመዱ ተበጠሰ። ነፍሴ ገና ናት አልኩ። በሌላ ቀንም እንዲሁ ሞከርኩ። አሁንም አልተሳካም። በሶስተኛው ሙከራዬ የወጣሁበት ወንበር ተሰብሮ ሕይወቴ ተረፈ። ለዚህ ሁሉ የዳረገኝ ለሷ ያለኝ ጥልቅ ፍቅርና ትዳርንም ሆነ ፍቅርን ለመጀመሪያ ጊዜ ከሷ ጋር መጀመሬ ነው። በመካከላችን ላለችው ልጃችን ስል ብለምናትም ምንም መልስ ላገኝ አልቻልኩም። ቤታችን ውስጥ ማንም ስለማይኖርብኝ ጭንቀቴ ሲጠናብኝ ሰውነቴን በጩቤ መተልተልና መሰንጠቅ ጀመርኩ። አሁን ላይ በሰውነቴ ላይ ያልተነካካ ስፍራ የለም። ይህን ሁሉ ስቃይን፣ የፍቅራችንን ታሪክና ለምን ራሴን እንዳጠፋው የሚገልጽ ደብዳቤ ፍላሽና ሚሞሪ ካርድ ላይ አስፍሬ 5 ኮፒ በማድረግ ለጓደኞቼ በሚስጥር አስቀምጫለሁ። እኔ በባለቤቴ ምክንያት ከሞትኩ ይህንን አደራ ለልጄ ስጡልኝ፣ ነገር ግን በፍጹም ከእናቷ እጅ እንዳይደርስ ብዬ
አስጠንቅቄያቸዋለሁ። አሁን እሷ ሳውዲ እኔ ኢትዮጵያ ሆነን ይህንን የመከራ ጽዋ እየተጎነጨው ነው። የ11 ዓመት ትዳርና ፍቅር እንዲህ በኖ ሊቀር ነው። አሁንም ከልቤ ወዳታለሁ፣ አፈቅራታለሁ። እውነቱን ለመናገር ፊት ለፊት ቀርበን ጥፋታቸው ምንድነው ብንባል ከቀላል ወቀሳ የዘለለ ምንም ነገር የለንም። ለልጃችን ስንል እንኳን አንድ ላይ ሆነን እንኑርላት። አሁን ልጄ ከአጎቷ ጋር ናት፣ እኔም ብቻዬን ነኝ። የራሳችን ቤት አለን። የጎደለን ፍቅርና መግባባት ብቻ ነው። ይህ የፍቅር እብደት ሕይወቴን እንዳያጠፋው ምን ትመክሩኛላችሁ? ከ2006 እስከ 2017 ዓ.ም የዘለቀው ፍቅራችንና ትዳራችን እንዲህ ይበተን እባካችሁ የወንድምና የእህት ምክራችሁን ስጡኝ ይለናል የዛሬው ባለታሪካችን። ዛሬን ለነገ እንኑር። መልካም ጊዜ።